ሰላም የተወደዳችሁ የኤርሳት ቴሌቪዥን ተከታታዮች፣ ለዛሬ ነሐሴ 19 ቀን 2026 የተሰናዱ የረፋድ ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦችን በቅድሚያ ኤርትራ ብልጽግና ፓርቲ ቁማር እየተጫወተ ነው ስትል ከሰሰች። አብዛኞቹ አፍሪካውያን ወጣቶች መደበኛ ባልሆኑ የሥራ ዘርፎች ተሰማርተዋል ተባለ። የትራምፕ አስተዳደር ከ5000 በላይ ኢትዮጵያውያን ህጋዊ ፍቃድ እንዲቆም ፈቀደ። በሩሲያና ዩክሬን ጦርነት የበርካታ ሰዎች ህይወት አለፈ። ወደ ዝርዝር ዜናዎች እናልፋለን። አብራችሁን ቆዩ። ኤርትራ ብልጽግና ፓርቲ ቁማር እየተጫወተ ነው ስትል ከሰሰች። የኤርትራ የውጭ ጉዳይ ሚኒስቴር ባወጣው ሪፖርት የኢትዮጵያ ብልጽግና ፓርቲ የራሱን የቀጠናዊ መስፋፋት ፍላጎት ለመሸፈንና የሀገር ውስጥ ቀውሶችን ወደ ውጭ ለማዞር የተጎጂነት የፖለቲካ ቁማር እየተጫወተ ነው ሲል አጥብቆ ኮንኗል። ሚኒስቴሩ ይህንን የብልጽግና ፓርቲ የሚዲያና የዲፕሎማሲ ዘመቻ ጅራፍ ራሷ ገርፋ ራሷ ትጮሃለች ከሚለው ብሂል ጋር በማመሳሰል ፓርቲው በኤርትራ ላይ ያልተገባ የጥቃት ትርክት እየፈጠረ መሆኑን አስታውቋል። በሪፖርቱ መሰረት ብልጽግና ፓርቲ ላለፉት 3 ዓመታት የጎረቤት አገራትን ሉዓላዊነትና የግዛት አንድነት በግልጽ ሲያስፈራራ ቆይቷል። ፓርቲው በአገር ውስጥና በዓለም አቀፍ ደረጃ ሁለት የተለያየ ይዘት ያላቸውን የፕሮፓጋንዳ ስልቶች እንደሚጠቀም የተገለጸ ሲሆን በአገር ውስጥ የኤርትራን አገርነት ታሪካዊ ስህተት ብሎ በማቅረብ ህዝቡን ሲቀሰቅስ፣ ለዓለም አቀፍ ማህበረሰቡ ደግሞ የቀጠናዊ ትስስርና የኢኮኖሚ ትብብር በሚል ሽፋን የሌላ አገርን ሉዓላዊ የባህር በር የመጠቅለል ፍላጎቱን እያንጸባረቀ ይገኛል ተብሏል። የኤርትራ መንግስት አክሎም ቀጠናውን እያተራመሰ ያለው ኤርትራ ሳይሆን ራሱ የኢትዮጵያ ገዢ ፓርቲ መሆኑን ገልጿል። ለዚህም ከሶማሊላንድ ጋር የተፈራረመው ህገወጥ የመግባቢያ ሰነድና በሱዳን ፈጥኖ ደራሽ ኃይሎች ላይ የሚያደርገውን ድጋፍ በአብነት አንስቷል። በተጨማሪም ብልጽግና ፓርቲ በኤርትራ ላይ የስርዓት ለውጥ ለማምጣት የሚንቀሳቀሱ ታጣቂዎችን እያሰለጠነና የገንዘብ ድጋፍ እያደረገ መሆኑን መግለጫው አጋልጧል። የ2010 ዓመተ ምህረት የሰላም ስምምነት የተመሰረተው የኤርትራ ሉዓላዊነትና የግዛት አንድነት በማክበር ላይ መሆኑን ያስታወሰው መግለጫው አሁን ላይ ይህንን ጥያቄ ውስጥ ማስገባት ዓለም አቀፍ ህግን መጣስ ነው ብለዋል። ሚኒስቴሩ ዘሀበሻ በተመለከተው በሪፖርቱ መጨረሻ ላይ ብልጽግና ፓርቲ ይህንን ሁሉ የውጭ ትንኮሳ የሚያደርገው በአማራ፣ ኦሮሚያና ትግራይ ክልሎች ያለውን ጦርነት እንዲሁም እያንዣበበ ያለውን የማይክሮ ኢኮኖሚ ውድቀት ለመሸፈን ነው ብሏል። ኢትዮጵያ የ$1 ቢሊዮን የዩሮ ቦንድ ዕዳዋን መክፈል አቅቷት በዓለም አቀፍ የገንዘብ ተቋም የዕዳ ማሻሻያ እየለመነች ባለችበት ሁኔታ በቀይ ባህር ላይ የባህር ኃይል ለመገንባት ማለሟ የውስጥ ፖለቲካዊ ብስጭትን ወደ ውጭ ለማዞር የሚደረግ ሙከራ እንጂ የኢኮኖሚ ስትራቴጂ አይደለም ሲል መግለጫው አጠቃሏል። አብዛኞቹ አፍሪካውያን ወጣቶች መደበኛ ባልሆኑ የሥራ ዘርፎች ተሰማርተዋል ተባለ። ስራ ካላቸው አፍሪካውያን ወጣቶች መካከል አብዛኞቹ የተሰማሩት መደበኛ ባልሆኑ ዘርፎች መሆኑን የዓለም የሥራ ድርጅት ILO አስታውቋል። ይህ ደግሞ የተረጋጋ ገቢና ማህበራዊ ዋስትና እንዳይኖራቸው ማድረጉን ተቋሙ ሰሞኑን ባወጣው ሪፖርት አመልክቷል። ሪፖርቱ ስራ አጥነትና መሰል ችግሮች ህዝባዊ ተቃውሞ ሊያስከትሉ እንደሚችሉም በ2024 እና በ2025 በኬንያ የተካሄዱትን በወጣቶች የተመሩ ተቃውሞዎች ምሳሌ በማድረግ ጠቅሷል። ዝቅተኛ እንደዚሁም ዝቅተኛ መካከለኛ ገቢ ባላቸው ሀገራት ከሚገኙትና እድሜያቸው ከ15 እስከ 29 ዓመት ከሆኑት ስራ ያላቸው ወጣቶች መካከል አብዛኞቹ የተሰማሩት መደበኛ ባልሆኑ ዘርፎች መሆኑን የዓለም የሥራ ድርጅት ILO ያስታወቀው ሰሞኑን ነው። በILO መለኪያ መሰረት የሥራ አጥ ቁጥር ምጣኔ ብቻውን ትክክለኛ ስዕል አይሰጥም። እንደዚህ አይነቱ መለኪያ የሥራውን ጥራት፣ ተገቢ ክፍያ የሚያገኝ መሆኑን፣ ማህበራዊ ዋስትና የሚሰጥ እንደሆነና መደበኛ መሆኑን አያሳይም። ምክንያቱም በማደግ ላይ ባሉ ሀገራት ያሉ በርካታ ሰዎች ለመኖር ሲሉ ብቻ መደበኛ ባልሆኑ ዝቅተኛ ስራዎች ይቀጠራሉ። ይህ ሁኔታ ከሰሃራ በታች ባሉ የአፍሪካ ሀገራት ጎልቶ የሚታይ በILO የወጣቶች የሥራ ቁጥር ባለሙያ የሆኑት ሰርጂዬ ኢያሪቴኪሳዳ ለዶቼ ቬለ ተናግረዋል። ከሰሃራ በታች ባሉ የአፍሪካ ሀገራት በስራ፣ በትምህርት ወይም በስልጠና ላይ ያልሆኑ ወጣቶች ቁጥር በ2025 21.6 በመቶ ነበር። ዝቅተኛ እንደዚሁም ዝቅተኛ መካከለኛ ገቢ ባላቸው ሀገራት ከሚገኙትና እድሜያቸው ከ15 እስከ 29 ዓመት ከሆኑት 10 ስራ ያላቸው ወጣቶች 9 መደበኛ ባልሆኑ የሥራ ዘርፎች የተሰማሩ ናቸው። በአብዛኞቹ ኢኮኖሚዎች ውስጥም እድሜያቸው ከ25 እስከ 29 ዓመት ከሆነው ወጣት ሰራተኞች መካከል 2/3 የሚሆኑት አስተማማኝ ባልሆኑ ስራዎች ውስጥ ናቸው ብለዋል። የILO ሪፖርት በሀገራት ደረጃ ያለውን ዝርዝር ሁኔታ አላብራራም። የኢትዮጵያ መንግስት ስር በዘርፉ ካለፉ ዓመታት የተሻለ ውጤት መገኘቱን ይገልጻል። የሥራና ክህሎት ሚኒስቴር ወይዘሮ ሙፈሪያት ካሚል ከጥቂት ወራት በፊት ለህዝብ ተወካዮች ምክር ቤት ባቀረቡት የግማሽ ዓመት ሪፖርት ካለፈው ዓመት የተሻለ አፈጻጸም ማሳየቱን ጠቅሰዋል። እሳቸው እንዳሉት በያዝነው ዓመት የመጀመሪያው 6 ወራት በሀገር ውስጥና በውጭ ሀገራት ከ3 ሚሊዮን በላይ የሚሆኑ ዜጎች የሥራ ዕድል መፍጠር ችለዋል። ይህ አፈጻጸም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የሀገር
የሀገር ውስጥ የስራ ዕድል ፈጠራ በ24.9 በመቶ፣ የውጭ ሀገር የስራ ስምሪት ደግሞ በ52 በመቶ ብልጫ አሳይቷል በማለትም አብራርተዋል። ስራ ተፈጠረላቸው የተባሉት ዜጎች መደበኛ በሆኑ ዘርፎች የተቀጠሩ፣ የተረጋጋ ገቢ ያላቸውና ማህበራዊ ዋስትና የተረጋገጠላቸው ስለመሆናቸው በግልጽ እንዳልተብራራ ነሐሴ 17 የወጣው የዶቼ ቬለ ዘገባ ያመለክታል። በእንግሊዝኛው ምህጻረ ቃል AI በመባል የሚታወቀው የሰው ሰራሽ አስተውሎትም የወጣቶችን ስራ የሚሻማበት ሁኔታ መኖሩን የILO ሪፖርት ጠቁሟል። ሪፖርቱ እንደሚለው እድሜያቸው ከ15 እስከ 29 ዓመት በሆኑ ወጣቶች ከተያዙት ስራዎች 6.1 በመቶ የሚሆኑት ከAI ጋር ለተያያዙ ለውጦች የተጋለጡ ናቸው። በILO ግምት መሰረት በከፍተኛ ሁኔታ ተጋላጭ ከሆኑት ከነዚህ ዘርፎች 10 በመቶ እንኳን ሙሉ በሙሉ ባይኖር 5.6 ሚሊዮን የሚሆኑ ወጣቶች ከስራ ውጪ ሊሆኑ ይችላሉ። የILO ሪፖርት እንዳመለከተው በዓለም አቀፍ ደረጃ ያለው የወጣቶች የስራ አጥነት ቁጥር ምጣኔ በ2024 ከነበረው 12.3 በመቶ በ2025 ዓ.ም ወደ 12.4 በመቶ ከፍ ብሏል። ይህ ደግሞ እድሜያቸው ከ15 እስከ 24 የሆኑ 67 ሚሊዮን ስራ አጥ ወጣቶች መኖራቸውን እንደሚያሳይ ጠቁሟል። የትራምፕ አስተዳደር ከ5000 በላይ ኢትዮጵያውያን ህጋዊ ፍቃድ እንዲቆም ፈቀደ። አንድ የአሜሪካ የፌዴራል ዳኛ ትናንት ማክሰኞ ነሐሴ 18 ቀን ባሳለፉት ውሳኔ የዶናልድ ትራምፕ አስተዳደር ከ5000 በላይ የሚሆኑ ኢትዮጵያውያን በአሜሪካ የመኖርና የመስራት ፈቃድ የሚሰጠውን ህጋዊ ጥበቃ TPS እንዲያቆም ፈቅደዋል። በቦስተን የሚገኙት የአሜሪካ አውራጃ ዳኛ ብራያን መርፊ ይህንን ውሳኔ ያሳለፉት የአሜሪካ ጠቅላይ ፍርድ ቤት ባለፈው ሰኔ ወር አስተዳደሩ ከሄቲና ከሶሪያ ለመጡ ዜጎች ይሰጥ የነበረውን ተመሳሳይ ጥበቃ እንዲያነሳ መፍቀዱን ተከትሎ ነው። በአብላጫ አጥባቂ ዳኞች የተወሰነው የጠቅላይ ፍርድ ቤቱ ውሳኔ ዳኞች የሀገር ውስጥ ደህንነት መምሪያ DHS በ13 ሀገራት ላይ የነበረውን ጊዜያዊ የጥበቃ መብት ለማንሳት የሚያደርገውን ጥረት እንዳይመረመሩ የሚያግድ ነበር። የDHS ዋና የህግ አማካሪ ጄምስ ፐርሲቫል በማህበራዊ ትስስር ገጻቸው ላይ ውሳኔውን በማድነቅ ሁሉም የTPS ስረዛዎች ተግባራዊ መሆናቸውን ገልጸዋል። ይህ ጊዜያዊ የጥበቃ መብት በሀገራቸው የተፈጥሮ አደጋ፣ የትጥቅ ግጭት ወይም ሌላ አስገዳጅ ሁኔታ ለገጠማቸው ዜጎች የሚሰጥ ህጋዊ ፍቃድ ነው። የቀድሞ ፕሬዝዳንት ጆ ባይደን አስተዳደር እንደ አውሮፓውያን አቆጣጠር በ2022 ኢትዮጵያውያንን ከትጥቅ ግጭትና ሰብአዊ ቀውስ ለመጠበቅ በማሰብ ይህንን መብት መፍቀዱ ይታወሳል። ሆኖም በቀድሞ የሀገር ውስጥ ደህንነት ጸሐፊ ክሪስቲ ኖኤም ስር የነበረው DHS ወደ ሀገራቸው ለሚመለሱ ኢትዮጵያውያን ደህንነታቸው አደጋ ላይ የሚጥል ሁኔታ የለም በማለት ባለፈው ታህሳስ ወር ጥበቃውን እንደሚያነሳ አስታውቆ ነበር። ይህንን ውሳኔ በመቃወም የተለያዩ ኢትዮጵያውያንና አፍሪካን ኮሚኒቲስ ቱጌዘር የተባለ ስብስብ ክስ የመሰረቱ ሲሆን ዳኛ መርፊም ይህ አሰራር ህጋዊ ሂደቶችን ያልተከተለ ነው በማለት ባለፈው ሚያዝያ ወር ውሳኔውን በጊዜያዊነት አግደውት ነበር። ጠቅላይ ፍርድ ቤቱ ውሳኔ ካሳለፈ በኋላ መርፊ የኢትዮጵያውያኑን ጥበቃ ለማንሳት የተያዘውን እቅድ የሚያግደውን ትዕዛዝ አንስተዋል። ዳኛው ሌሎች ተመሳሳይ ክሶችን ውድቅ ቢያደርጉም ከሳሾችን የDHS እርምጃ በአሜሪካ ህገ መንግስት 5ኛ ማሻሻያ ላይ የተቀመጠውን የዘር ወይም የብሔር መድሎ የሚጥስ ነው በሚል ክሳቸው እንዲቀጥሉ ግን ፈቅደዋል። ከሳሾቹ በበኩላቸው አስተዳደሩ በኢትዮጵያ ውስጥ ያለውን አደገኛ ሁኔታ ችላ ማለቱንና ይህ ውሳኔ ነጭ ወይም አውሮፓዊ ባልሆኑ ማህበረሰቦች ላይ ያለውን ከሀገር ላለመባረር የሚሰጠን የጥበቃ መብት የማስወገድ ዘመቻ አካል መሆኑን አጥብቀው እየሞገቱ ይገኛሉ። ጠበቆቻቸው እስካሁን በጉዳዩ ላይ ይፋዊ ምላሽ አልሰጡም። በሩሲያና ዩክሬን ጦርነት የበርካታ ሰዎች ህይወት አለፈ። ዩክሬንና ሩሲያ አንዳቸው በሌላው ላይ መጠነ ሰፊ የአየር ጥቃት ፈጸሙ። የበርካታ ሰዎች ህይወት ማለፉን ዛሬ ሮብ ነሐሴ 19 የተሰራጨ የዜና አውታሮች ዘገባ ያመለክታል። የዩክሬን ጦር ሞስኮ ወረራ ከጀመረችበት ጊዜ ወዲህ ትልቁን የድሮን ጥቃት በሩሲያ ላይ መፈጸሟ ሲሰማ በሁለት ቀናት ውስጥ ብቻ ከ800 በላይ ድሮኖችን አስወንጭፋለች። ዩክሬን ሌሊቱን በፈጸመችው በዚሁ የድሮን ማዕበል በሩሲያ ዊልድቤሪ የኦንላይን መገበያያ መጋዘን ላይ ጥቃት ፈጽማለች። ጥቃቱን ተከትሎ ቁጥራቸው ባልተገለጸ ሰዎች ላይ ጉዳት መድረሱን አሶሺየትድ ፕሬስ ዘግቧል። የሩሲያ አየር መከላከያ ከተተኮሱት 791 የዩክሬን ድሮኖች አብዛኞቹ ማክሸፉን የገለጸ ሲሆን ከነዚህም መካከል ከ600 በላይ የሚሆኑት ወደ ሞስኮ ክልል ያመሩ ነበር ብሏል። ጥቃቱን ተከትሎ ሩሲያ በወሰደችው የአጸፋ እርምጃ በሰሜን ምስራቅ ዩክሬን ካርኪቭ ክልል በትንሹ ለ10 ሰዎች ህይወት ህልፈት ምክንያት የሆነ ጥቃት ፈጽማለች። በጥቃቱ ተጨማሪ 17 ሰዎች ቆስለዋል። ዩክሬን በሀገር ውስጥ ያመረተችውን የርቀት ድሮኖች በመጠቀም የሩሲያ ህዝብ የጦርነቱን ተጽዕኖ እንዲያውቅና ፑቲን ለሰላም ድርድር እንዲቀመጡ ጫና እያደረገች ነው ተብሏል። የሩሲያ የመንግስት የቴሌቪዥን ጣቢያዎች ስለ ጥቃቱ የዘገቡት ነገር የለም። የዩክሬን ፕሬዝዳንት ዘለንስኪ ግን ሩሲያ በሲቪሎች ላይ የፈጸመችውን ጥቃት ጨካኝ ሲሉ ኮንነውታል። ሩሲያ ብሪታንያ ለዩክሬን ድሮኖች በማቅረቧ ዋጋ ያስከፍላታል ስትል የብሪታንያ ጠቅላይ ሚኒስትር ሀገራቸው ለዩክሬን የምታደርገውን ድጋፍ አጠናክራ እንደምትቀጥል አረጋግጠዋል።
ውድ የኢሳት ቴሌቪዥን ተከታታዮች ለዛሬ የተሰናዱ የረፋድ ዜናዎቻችንን በዚሁ አበቃን። በቀጣይ በሌላ የዜና ጥንቅር እስከምንገናኝ መልካሙን ሁሉ ተመኘን። ሰላም።